ባል እንዳለሽም ያወቅሽ አወቅሽ ግን እንዴ ለምን በድፍረት አትነግሪያቸውም? ምን ነው ፈራሽ? አይ ምንም እንዴ በአደባባይ ያኔ ባሌ ነው እንዳላልሽ ዛሬ ላይ ደግሞ አይ እንደ አዲስ ልታሽኮረመመኝ ነው እንዴ አንተ? እንዴ ታውቂያለሽ ሁሌም እንደ አዲስ ነው ማሽኮረመምሽ። ኧረ ተው በእውነት አዝካ ሰው አደረፍሽ አይባልም። ይሁን ግን ቅቤ ባትቀቢ ፋፊ አታሽቃብጪ። ነገ አብርሽ ይቀየራል። አብርሽ እዛ ቦታ አይቀየርም። አንቺ በጣም ፍጹም አድርገሽ እያወራሽ ነውና እኛ ማሽቃበጥ አንፈልግም። በአሁኑ ሰዓት ራሱ ይቅርታ የሚለው በትልቅ ሰው ነው ማድረሽ የምትሉ አላችሁ አይደለም? ዩቲዩበር መሆኑን ረስታችሁታል። አብርሽ ማለት ነው ዩቲዩብ ስትሆኑ ነው ነገሮች የሚገባችሁ። ልክ እንደ ፋፊ ወጣችሁ ዩቲዩበር ስትሆኑ ነገሮች ይገባቸዋል። አንድ ሰው ልጅ እኮ ፍጹም ነው ማለት አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ላይክ እያደረጋችሁ ይሄን ቪዲዮ አበረታቱኝ እላለሁ። ዛሬ የመጣሁት ፋፊ እንደው እውነተኛ አብርሽ እንድትጠጣት አድርገሽ እንደው አብረው እንዲቀጥሉ ነው የምትሰሪው። ግን እሱ ነገ ተነገ ወዲያ ታየዋለሽ። ጠብቂ፣ ደም ነው የሚያስለቅሳችሁ ምናምን። ሙያ በልብ ነው ፋሚሊ። እሱ ስራ ላይ ነው፣ እኛ ነገር ላይ ነን። እንለያያለን ቦታ። አንድ ሰው ባመጣው ቪዲዮ ነው እኛ የምንተቸው። ስሩበት ብሎ በለቀቀው ቪዲዮ ደስታችሁን ግለጡበት ባለው ቪዲዮ ላይ ነው እኛ መስራት የምንችለው እንጂ ከራሳችን ፈጥረን ነገ ሌላ ይሰራል ብዬ ፈጥሬ የማወራው ነገር የለኝም። የሰው ልጅ ነኝ። ነገ ሞታለሁ። ነገ ምን እንደሚያጋጥመኝ አላውቅም። አንዳንድ ጊዜ ሞትን የሚረሳን ይመስለኛል። አብርሽ አሁን ሲሰራ ዛሬ የዛሬን እንጂ የነገን አላውቅም ብሎ ነው ብዙ ጊዜ የሚናገረውና እኛም የዛሬን ነው እንጂ የነገውን ፈጣሪ ነው የሚያውቀው። ስለዚህ ባለው ነገር ነው መስራት የምንችለው እና አብርሽና ሩታ ደግሞ መቼም የሚለያዩ ሰዎች አይደሉም። መቼም ቢሆን አበደን ሚዲያ መሪ ናቸው። ሲቀጥል የፈለገችው ሴት ብትመጣ የሩታን ማንነት ሩታን የምትመጥ ሴት አትመጣም። አራት ነጥብ። ሲቀጥል ደግሞ ብዙዎቻችሁ አሁን እንደሚሰሩ አስተምራናለች። ባሎቻችንም ሆነ እኛም የወንድ ጓደኛ ፍጹም እንደሆነ እንደማያስፈልግ ሄርሜላ አስተምራናለች። ማለትም ጓደኛ ነኝ የሱን ደስታ ፈልጋለሁ እያለች እሷ ሌላ ነገር እየሰራች ስለሆነ እና የስራዋን ነው የምታገኘው ወደፊት ሄርሜላ ማለት ነው። አብርሽና ሩታ ደግሞ ሚዲያ ላይ ጠብቆ ወደፊት ተአምር ይሰራሉ። አብርሽ አሁንም እዛ ቦታ ይገኛል ማለት ራሱን የሚያዋርደው እኛን አንዋረድም። ምን አገባን? እኛ አይመለከተንም። ትናንትና እንኳን ተናገረው ላይ ምላሻችን ዳይመንድ አደረግልሻለሁ አላት። ሰርግ እንኳን አለ ምላሽ ላይ ነው። በሰርግ እኮ ነው ያገባት ዱባይ ላይ አላያችሁም እንዴ? ነው እንደ አዲስ እንድናወራ ፈልጋችሁ ነው? እኔ እንደ አዲስ ማውራት አልፈልግም። አብርሽና ሩታ የማይከታተል እዚህ ሚዲያ ላይ ስለሌለ ባልና ሚስት ናቸው። እርዝቃቸው ተከፈተ። አሁንም ልጅ ወለድን። በልጃችን ደግሞ ብዙ ርዝቅ ይዞ እየመጣ ነው ብሏል። አዎ ልጅ ርዝቅ አለው፣ የራሱ ርዝቅ አለው፣ የራሱ በረከት አለው። ልጅ መውለድ ድህነት አይገባም፣ እንዳውም ፍቅር ይገባል። የራሱ የሆነ ነገር አለው። ላይክ እያደረጋችሁ ቪዲዮ እስከ መጨረሻው ይሁን እና ብዙዎቻችሁ ወደ ኋላ ተመልሳችሁ ነገር ውስጥ ነው እንጂ የምታስቡት ሰላም አታስቡም ነው ማለት ፈልጋለሁ። ሰላምና ፍቅር ያሸንፋል። እኔ ነገ አብርሽ ሌላ ይሰራል ብዬ ወደ ኋላ ማሰብ አልፈልግም። ወደፊት የሚመጣውን ወደፊት መጋፈጥ ነው የምፈልገው እና አብርሽም አሁን እንደሚለው ከሆነ የእሷ ልብ እስከሚረጥብ ድረስ እዋጋለሁ፣ እሰጣለሁ፣ ስጦታም ሁሉን ነገር አደርጋለሁ ነው ያለው። ተስፋ አልቆርጥም ብሏል። ሌላ ምንም ሸሩን ትታችሁ ከይር ማውራት ከይር ነው ብዬ አስባለሁ።
የኔ ውድ ፋሚሊዎቼ ደግሞ በጣም ተደስታችኋል። በጣም በብዙ ነገሮችን አብርሽ አስደስቷችኋል። ሩታዬም ስትስቅ ስታወር ተደስታችኋል። እኛ የምንፈልገው ደስታ ነው ማለት የሰው ልጅ አይምሯችን በቃ ጭቅጭቅ አይወድም። ስለዚህ እኛ ምንም ያምጡ ጆሮ አብርሽና ሩታ ባልና ሚስት እንደሆኑና ነገ አንድ ቤት ሆነው ልጆቻቸው ጋር እየተዝናኑ ስለሚመጡ እኛ መባላት የለብንም፣ መሰዳደብ የለብንም። እኛ ትርፍ ሰው ነን። በነገራችን ላይ ክፉ ተመናገር ጥሩ መናገር ይሻላል። ክፉ መናገር ማንነታችን ይገልጻል። ማንም ሰው የሚያስበውን ነው የሚያወጣው ባፉና ክፋት ስናስብ ክፋታችን እየወጣ ነው ብዬ ማስበውና ላይክ ሰብስክራይብ ያደርጋችሁ ድረስ ከመጨረሻው እኔ ሩታ ሀብቴ ስቃ ተደስታ በቃ ፈታ ብላ ስትመጣ በጣም ደስተኛ ነኝ። ሌላ ከምንም አያገናኘኝም ከዩቲዩበሮች ጋር። ስራውን ነው የምንተቸው። ስራው የሚሰራው ስራ ትክክል እንዳይደለ እሱ የሚሰራውም ለማንጫጫት ሰውንና ሌላ እንጀራ ለመክፈት ለደሃው ሲል ፊዚካል የሚያጠፋው እንጂ ሚስቱን አልጎዳትም ማለት አይደለም። ጎርቷትማ ይኸው አስቦ መኪና ሰብራይዝ ያደረገ፣ ወርቅ ሰብራይዝ ያደረገ፣ ነገ ዳይመንድ። ይሄ ምን ነው የሚያደርገው? በእሷ ላይ እንዴት ድራማ እንደሰራ ስለገባው ነው። እንደዛ ነው ድራማው ስለገባው የካሳት ነው ያለው። ሌላ ነገር ምንም የለም። ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮ እስከ መጨረሻው ብዙዎቻችሁ ንገሩን ትላላችሁ ብዬ ነውና እኔ ከማንም ጥላቻ የለብኝም። የሚያመጣው ቪዲዮ የሚተች ከሆነ ተቻለሁ፣ ደስታ ከሆነ ደስታን እገልጻለሁ። አገሬ ስገባ ደግሞ በራሴ አይዳ ፈታ ዘና እላለሁ ማለት ነው። እኔ ችግር የለብኝም። ላይክ አድርጉት ይሄን ቪዲዮ እና እኔ ቡታጀራ ዩቲዩበሮች ብዙ ጊዜ እንትን የምለው ሩታ ላይ ጫና ሲያደርጉ እሱ ጥሩ እንደሰራ አድርገው አውቀው ለሚዲያ ብለው ሲሰሩ ነው እኔ የምሳደበው ምተቻቸው እንጂ ምን አድርገውኛል ምን አውቄያለሁ። እኛ እጃችን ትርፍ ነው እንጂ ከና ቡታጀራ ዩቲዩበር ምንም ያገኘሁትና ጥቅም ምናምን እንደዚህ የለኝም። ሰርቻ አግኝቻለሁ። በአብርሽና ሩታ ዩቲዩበር ነኝ። በዩቲዩብ ብር ላገኝ እችላለሁ። ካለበዛ ምንም አያገናኘኝም። ጎረቤት አይደለሁ። ባጠር በዶሮ አልጣላ በምን እጣላለሁ? እና ብዙዎቻቸው ቲክቶክም ላይ ያልተቀየራችሁ አላችሁና አትሳደቡ። ስሬስ ማድነቅም ከሆነ ማድነቅ ነው። ምን ላይክ አድርጉት፣ ላይክ እያደረጋችሁ አበረታቱ። እና ብዙ ጭቅጭቅ አለ ሚዲያ ላይ በጣም ግን ያን ጭቅጭቅ አትስሙ። እኛ አይምሯችን በመዳም ጩኸት ዞሯል። የሆነ ጭቅጭቅ አንወድም ትተናል። እና ላይክ ሰብስክራይብ እያደረጋችሁ ሩታ ሀብቴ ደግሞ ዛሬ በራሷ ቻናል ብትመጣልን የገንፎ ይገነፋል እየበሉ የትናንትናው ቪዲዮ እየጋበዘቻቸው ምናምን ቤቷ ቪዲዮ ይመጣል ብዬ ተስፋ አደርጋለሁ። በዛ ፈታ ዘና እንላለን። ሌላው ትርፍ ነው፣ ትርፍ ንግግር ትርፍ ነው። እና ባሌ በይኝ እያላት ነበር፣ ያስገድዳት ነበር። ባሌ በይኝ፣ ባልሽ ነኝ፣ ያንቺው ነኝ እያላት ነበርና አይ አብርሽ እኮ ተናገረ፣ ሁሉንም ነው የሚናገረው። ስለዚህ ሆዷ ሽሯል፣ ረጠብ ብላለች ብዬ ተስፋ አደርጋለሁ። ላይክ ሰብስክራይብ አድርጎ ወዳችኋለሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ የኔ ውድ ፋሚሊዎች። በሌላ ቪዲዮ እስከምንመጣ